ሰላም 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 የገንዬ ቤተሰቦች በአገር ውስጥም ያላችሁ በውጭም ያላችሁ በያላችሁበት ሰላማችሁ ብዝዝት ትበልልኝ። ዓለም ዳርቻ እህቶቼ ወንድሞቼ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። ዛሬ ደግሞ በክርስትና ስሟ ወለተ ብርሃን ትባላለች፣ ወለተ ኪዳን ትባላለች እና ኤርትራዊ ነች። አንድ እህቴ 35 ሰው አብሪልኝ ብላ አዛኛለች። ለነገ እሁድ ላበላላት ማለት ነውና እናንተም እንዲህ እያላችሁ መልካም እህቶቼ መልካም ወንድሞቼ አላችሁና እንደዚህ እያላችሁ ስላበረታታችሁኝ እጅግ በጣም አድርጌ አመሰግናለሁኝ። ዛሬም ደግሞ ይኸውና ያው አንድ ቀን ገበያው አንድ ቀን እንደዚህ ይላል፣ አንድ ቀን እንደዚህ ይላል፣ አንድ ቀን እንደዚህ ይላል። ስለዚህ ሁላችሁም ባላችሁ አቅም ለእናንተ እንድትመረቁ እናንተ ስላበላችሁልኝ ምስኪንን በእናንተ የማገኘው ምርቃት እኔ ራሱ ትልቅ ነገር ነውና በዚህ እንኳን ሲመልካም ነገር ልስራ ብዬ ነውና ስለዚህ ባለኝ ነገር ጉልበቴ ደከመኝ አቃተኝ አልልምና እንደዚህ አበረታቱኝ። ገንዬ እንደዚህ አብልልን ምስኪኖችን የምትሉን እጅግ በጣም አድርጌ አመሰግናለሁ ማለት ነው። ሁሉ ነገር እያንዳንዷ ነገር ማለት ነው ከሽንኩ ከምኗ ቪዲዮ ምሰራ ማለት እንድታምኑ ማለት ነው። ገባችሁ? አመኔታ ለራስ ነው። ራሴን ራሴ አውቀዋለሁ ማለት ነው። ግን የሰው ልጅ ደግሞ ደስ እንዲለው በቃ ደስ እንዲለው ማለት ነው። ስለዚህ አሁንም ያቅማችሁን ያላችሁን ነገር ምስኪንን አብሉልኝ ነው ምለውና እጅግ አድርጌ አመሰግናለሁ። ቪዲዮው ደግሞ ሌላ ጋር እንዲደርስ ላይክ ሼር እያደረጋችሁ አበረታቱኝ። እህቶቼ ወንድሞቼ አሳድጉኝ። እኔም የስደት እህታችሁ ነውና ከስደት ተመልሼ ነው አይደለ እንደዚህ የማረገው ማለት ነው። ያው ፈተና ቢበዛም ፈተና ቢደራረቡብኝም ማለት ነው ያው በቃ ለበጎ ነው እያልኩኝ ማለት ነውና ይሄም ስራ የመጣው አንድ እህቴ ነችና በፊት ድሮ ዝም ብዬ እንደ ቀልድ ነው በቃ ሰርግ ያለውም ልደትም ያለው ክርስትናም ያለው ማህበርም ያለው ሰራለው ምናምን ባልኩበት ነውና በዛ እጅግ በጣም አድርጌ አመሰግናለሁ። እሷንም በዛ የተነሳ ነውና ምስኪንን ማብላት ትችልኛለሽ ወይ እንደዚህ ማድረግ ትችያለሽ ወይ ሲሉኝ እሺ ብዬ ማለት ነውና ያው ውጭ ወጥቶ መቅረጽ አይቻልም ነግሬያቸዋለሁ። ሰው ያስፈልጋችኋል ማለት ነው። ተደብቆ ካሜራ የሚቀርጽ ያስፈልጋችኋል ማለት ነው። ውጭ ደግሞ ስንሄድ እናንተ ልትሸቀሉ ነው እንደዚህ ልታረጉ ነው ወይ ቀስ ብዬ በእርጋታ አነጋግሬ ምን ብዬ ነው ይያቸው ቤት ድረስ የምመጣው ማለት ነውና ውጭ ነው ያሉት እህቶቼ እና እንድትመርቋቸው እነሱ ምስኪንን የተራበን አብልልኝ ብለው ነው ብዬ ነው ይያቸው የምመጣው እንጂ እሺ አይሉም ማለት ነው። እነሱም አይፈረድባቸውም ማለት ነው። ስለዚህ አሁንም ብዙ ደካማ አባቶች አሉ፣ ብዙ ደካማ እህቶች አሉ፣ እናቶች አሉ፣ ብዙ ነገር የወለዱ በቃ ብዙ ነገር ማለት ነውና ሀገራችን ላይ ብዙ ነገር። ስለዚህ ወለተ ብርሃን እያላችሁ አመስግኑልኝ። እጅግ በጣም አድርጌ አመሰግንሻለሁ። የኒውድ የማታ እንጀራ ይስጥሽ። በልጆችሽ ተደሰቺ። በቃ ልጆችሽ ትልቅ ደረጃ ደርሰውልሽ በልጆችሽ ተደሰቺ ነው ማለት እኔ የለኝም እኔ የምችለው ይሄን ብቻ ነውና ስለዚህ ጋይስዬ ይሄ ነው ያለው ነገር። እኔ ስደት እህታችሁ ነኝ አበረታቱኝ ማለት ነውና በቃ አይምሮዬ ራሱ ማርያምን ነው የምላችሁ ምን ያክል እንደታደል ምንም እንትን ባይለኝ እንኳን አይምሮዬ ምን ያክል እንደተፍታታ ማለት ገንዬ በቃ ይሄን ሲሉኝ ውስጤ ምን ያክል ደስታ እንደሚሰማው ነው የምነግራችሁ። ማለት ምን ያክል ደስታ እንደሚሰማኝ ማለት አይምሮዬ ብዙ ነገር ነው የማስበው፣ ብዙ ነገር አስባለሁና ለምን ከመኖሬ አንፃር ማለት ነው። ለምንድነው እኔም ብቻ እንደዚህ ፈተና የምታበዛብኝ ለምንድነው እላለሁ። በጣም አስባለሁ፣ በጣም ጨነቃለሁ። በቃ እኔ አንዳንዴ የሆነ ስራም ስሰራ ቤት አንቺ ምግብ ጀመርሽ የሆነ ድራማ ነገር ጀመርሽ በቃ ሞራልሽን እወደዋለሁ። የስራ ሰው ነሽ በቃ አንዱ ጋር ቢልብሽ አንዱ ጋር ቢልብሽ አንዱ ጋር በጣም አይዲያ አለኝ፣ ስራ አለኝ፣ ጉልበት አለኝ። ግን ስደትም ሄጄ ያው አልተሳካ ሁላችንም ስደት ብንሄድ ይሞላልናል ይሳካልናል ብለን አይደለም በቃ አልሆነልኝም። ተንገላታው በሰው ሀገርም በቃ ራሴን ከማጠፋባችሁ ከፎቅ ላይ ራሴን ከስክሼ ከማጠፋባችሁ በቃ ሀገር ያጉኝና ጥሬ ቁርጥሜም ለምኝም ሆነም በላለሁ እንዳልኩትም በቃ ይኸው አሁንም የእናንተ ድጋፍ ያስፈልገኛል፣ አይዞሽ ያስፈልገኛል። በብቻ ባይሆን የሰው ልጅ አይዞ መባሉ ትልቅ ነገር ነው። ማርያም ነው ማለት ይሄን ያጣውም አለ በጣም እድለኛ ነኝ። የሰው መውደድ የሰው ፍቅርን ስለሰጠኝ ፈጣሪን አመሰግናለሁ። እጅግ በጣም አድርጌ አመሰግናለሁ። ይሄን ያጣውም አለ አይዞ የሚለውም አለና ስለዚህ ፈጣሪ እስከሚወስደኝ ድረስ
ባለ ጉልበቴ ለእናንተ ዝቅ ብዬ ለመታዘዝ እናንተ ምርቃቱን እንድታገኙ በቃ እዛ ሀገር ሆናችሁ ምስኪንን ስታው ሩሩ ናችሁ እንደዚህ በቃ እኔ እህታችኋለሁ የስደት እህታችሁ። ስለዚህ ይሄን አሁንም አብልኝ እንደዚህ እንዳቅማችሁ 20 ሰው ቢሆን 10 ሰው ቢሆን ለእናንተ ጥልቅ ነው። ከሰው ሳይሆን ከፈጣሪ ታገኙታላችሁ። ቤተሰቦቼ እንግዲህ ዛሬ እሰራላለሁ ሰራራም እንግዲህ ወይ ሊብ ላይ የገባው አሳያችኋለሁ ወይ ቪዲዮ ዛሬ ወይ እንደውም ሊብ ላይ ዛሬ ስሰራው አብራችሁ ቁጭ ብላችሁ ተከታተሉኝ። እኔ ወዶች እወዳችኋለሁ፣ አከብራችኋለሁ። አላስፈራራችሁም። ተመስገን ነው፣ እግዚአብሔር ይመስገን። ሽንኩርት 50 ብር ነው። እንደ ዘንድሮ ጾም እንደ መግባቱ አልነበረም። እንደውም ጾም ሳይገባ በፊት 60 ብር 70 ብር እየገዛን ነበርና ተመስገን ነው የምንለው። እኔ ተመስገን ነው የምለውና ሽንኩርት 50 ብር ነው፣ ድንች 40 ብር ነው። ቀይ ስር ለምን እንደሆነ የተወደደው አላውቅም። ቀይ ስሮች ምናምን 50 ብር ነው ኪሎ ማለት ነውና ስለዚህ ጎመኖችም ተመስገን ከበፊቱ ይሻላሉ። 50 ብር ነው የሚሏቸው። ግን እኔ ደንበኛሽ አይደለሁም ወይ ብዬ 45 ይሁን ምን ይደረጋል? ምንም አይደረግምና እንደዚህ ነው ጋይስዬ። እንውዶች ተመስገን። የሰው ልጅ በልቶ ያድራል። ሀገራችንን ሰላም ያህግልን ነው እንጂ የምንለው ማለት ነው። ሰው ራበኝ ጠማኝ ብሎ በጣም ተመስገን ነው የምንለው በእውነት። ጾም ከመግባቱ በፊት 90 ብርም የገዛንበት ጊዜ ያለ ሽንኩርት 110ም የተገዛበት ጊዜ አለና እግዚአብሔር ሀገራችንን ሰላም ያርግልን። ሀገር ሰላም ሲሆን ነው ማንኛውም ገበሬውም ቢሆን የሚገባው የሚያመርተውና ስለዚህ ያው ትንሽ ሀገር ሰላም ስለሆነ ነው መሰለኝ ገበሬውም ያው ይዞ ስለሚገቡ ነው መሰለኝ ትንሽ እግዚአብሔር ይመስገን ትንሽ ቀነስ እያለ ነው። ደግሞ እኔ እንደዚህ አንጠበቅኩም ማለት ነው። እግዚአብሔር ይመስገን ተመስገን ነው የምንለው ጋይስዬ። የምንበላ ለጉሮሯችንን አታሳጣ የምንለው። እወዳችኋለሁ፣ አከብራችኋለሁ። ዋውቄም አጥፍቼ ሊሆን ይችላል፣ ሳላቅም ሊሆን ይችላል። የሰው ልጅ ሁላችንም ፍጹም ነን አንልም። ሳናቅ ብዙ የምናጠፋቸው ነገሮች አሉ፣ የምንሸፋፍነው ነገሮች አሉ። ስለዚህ አሁን ጾም ነው መጪው። ሁላችንም በያላችሁበት ይቅርታ ጠይቃለሁ። ሙስሊም እህቶቼም ክርስቲያን እህቶቼም ክርስቲያን ወንድሞቼም ሁላችሁም በያላችሁበት ሙስሊም እህቴም ካጠፋችሁ አፉ እንድትሉኝ እፈልጋለሁ። ክርስቲያን እህቴም ይቅር በለኝ እንድትሉኝ እፈልጋለሁ። ሳላቅ ብዙ ነገር ያጠፋው ሊኖር ይችላል። አናቅም አንልም፣ አንሳሳትም አንልም እና ጾም ነውና ደስ ይላል ኮመንታችሁ የምትሰጡት ምን የሚለው በቃ ምን የለበት። ስለዚህ በጣም ደስ ነው የሚለው። በያላችሁበት ሰላማችሁ በዝዝት ይበልልኝ። ላይክ ሼር እያደረጋችሁ አበረታቱኝ።